ህይወታችሁን በአንድ ቀን የሚቀይርላችሁን 4 ስሜቶች ዛሬ ልሰጣችሁ እፈልጋለሁ። ስሜት ምን ያህል ኃይል እንዳለው መቼስ ሁላችንም እናውቃለን። የህይወታችንን አቅጣጫ በአንዴ እንዲለወጥ አንድ ትንሽዬ ኢሞሽን በቂ ነች። እሷም ሙሉ ነገራችንን ይዛብን ትሄዳለች። ታዲያ አሁን የመጀመሪያውን ልነግራችሁ ነው። ዲስከስ ትለዋለሁ ወይንም ደግሞ መጸየፍ፣ ቀፈፈኝ እንደማለት ነው። ታዲያ ይህ በጣም ፓወርፉል ከሚባሉት ኢሞሽኖች ወይንም ስሜቶች መካከል አንዱ ነው። ታዲያ ዲስከስት እንዴት ነው የሚጠቅመን ብላችሁ ካሰባችሁ እኔ ከዚህ በኋላ እንደዚህ አይነት ህይወት አልኖርም፣ አቅለሽልሾኛል የሚያስብለን አይነት ስሜት ነው። በህይወታችሁ ከምትጠብቋቸው ቀኖች መካከል ዲስከስትድ የምትሆኑበት ቀን በጣም ዋነኛው መሆን አለበት ብዬ አስባለሁ። በህይወታችሁ አሁን ደስተኛ ያልሆናችሁ ግለሰቦች ከሆናችሁ ምርር ብሏችሁ ሁሉም ነገር በቃኝ የምትሉበት ቀን ቢቀርብላችሁ ጥሩ ነው። በህይወታችሁ ትልቅ ነገርም ተፈጥሮ ወይንም በትናንሽ ነገሮችም ተሰላችታችሁ ቢሆን በቃኝ የምትሉበት ቀን ሊመጣላችሁ ይገባል። መጨረሻዬ ነው ብላችሁ ያሰባችሁት ቀን መጨረሻችሁ አይሆንም። በአዲስ መንገድ የጀመራችሁት ህይወታችሁ መጀመሪያ ነው የሚሆንላችሁ። የመጀመሪያችሁ ቀን ይሆናል። ምክንያቱም የድሮ ህይወት ቀፏችኋል። እኔን ብትጠይቁኝ በ25 ዓመቴ ነበር ይሄ ቀን ያጋጠመኝ። በቃ ሁሉም ነገር መረረኝ። ከዚህ በኋላ እንደዚህ አይነት ነገር አልፈልግም ያልኩባት ቀን በ25 ዓመቴ እንደነበር አስታውሳለሁ። ያቺም ወዳት ልጅ ከቤቴ ቀጥ ብላ ወጣች። ምክንያቱም እኔ እየዋሻው ነበረ። ሁሌም በሆነ ዋሻለሁ። ድሃ ነበርኩ፣ ግን ድሃ እንዳልሆንኩ አድርጌ ሳስመስል ነበረ። በቃኝ፣ መዋሸቱም በቃኝ፣ ከዚህ በኋላ እንደዚህ መጎዳቱ በቃኝ ያልኩ በጣም ሀያል ወይንም ፓወርፉል የምለው ቀን ነበረ። በቃ ሰለቸኝ። ሚዲዮክሪቲ ወይንም ይሄ ተራ መሆን የሚባለው ነገር ምርር ያለኝ ቀን ነው። ሁሌም ቢሆን ሉዘር ሆኜ ተሸናፊ ሆኜ መመራትንም ያልፈለግኩበት በቃ ይበቃል ያልኩበት ቀን ነበር። ባለቤቴ አስቤዛ ልትገዛ ሱፐር ማርኬት ሄዳ 37 ሳንቲም እና 39 ሳንቲም የሚሸጡ ባቄላዎች አሉ። 2 ሳንቲም ሴቭ ለማድረግ ወይም ለመቆጠብ ብላ የማትፈልገውን ባቄላ በ37 ሳንቲም ስትገዛ እኔ ውስጥ የሚሰማኝ ስሜት ምን ያህል የሚረብሽ መሰላችሁ? 1 ሳንቲም ከኪሳችሁ ስለወደቀ ያቺን ሳንቲም በዛ አፈር ውስጥ በዛ ድንጋይ ውስጥ መፈለግ ህይወት አይደለም። በቃ ህይወት አይደለም። እንዴት እድሜ ልኬን እንደዚህ ልኖር እችላለሁ የሚያስብል አይነት ቀን ነው። ለዚህም ነው የእናንተም ቀን የእናንተም ህይወት በእንደዚህ መንገድ ሊቀየርላችሁ ሊለወጥላችሁ ይችላል እምላችሁ። ሁሉም ነገር ምርር ሲላችሁ ቀኝ ስትሉ ምናልባትም ሁሉም ነገር ለእናንተ ሊለወጥ ነው ማለት ነው። እስከ ዛሬ ድረስ መልበስ ያልፈለጋችሁትን ልብስ እየለበሳችሁ የምትሄዱም አይነት ሰዎች ከሆናችሁ በቃኝ ከዚህ በኋላ እነዚህ ልብሶች አልለብስም አይሆንም ብላችሁ ቀዳዳችሁ ልታስቀምጡ ነው። አይደለም እናንተ ልርዳው ብላችሁ የምታስቡት ሰው እንኳን መልበስ የማይገባው ልብስ ይሆናል። ስለዚህ እኔም በተግባር ይሄንን ስሜት አውጡ ትላለሁ። ስሜታችሁን የሚመስል ተግባር ያስፈልጋል። እንደሰለቻችሁ የምርም እንደመረራችሁ በተግባራችሁ ማሳየት መቻል አለባችሁ። የመጀመሪያው ፓወርፉል ከሚባሉት ኢሞሽኖች መካከል ዲስከስት አንደኛው ነው ብለናል። ሁለተኛው ዲሲዥን ነው ወይንም ደግሞ ውሳኔ። የሚያሳስባችሁ የሚያስጨንቃችሁ ነገር ሌሊት አስነስቷችሁ አያውቅም? እንዴ ምን ላደርግ ነው ብላችሁ ቁጭ ብላችሁ የተከዛችሁበትም ቀን ይኖራል። ዲሲዥንን ወይንም ውሳኔን አንዳንድ ጊዜ ኢነር ሲቪል ዎር እንለዋለን። ከራሳችሁ ጋር የምታደርጉት ውስጣዊ ጦርነት። ዋት ሻል አይ ዱ ወይንም ምን ላድርግ የሚል ጥያቄም ሁሌም አይምሯችሁ ላይ መምጣት አለበት። ስለዚህ ለመለወጥ ለማደግ ምን ያስፈልገኛል ካላችሁ ዩ ሃቭ ቱ ዲሳይድ እላለሁ። መወሰን መቻል ይጠበቅባችኋል። አንድ ሀብታም ጓደኛ አለኝ። ከሱ የተቀበልኩት አንድ በጣም ቀላል የሚባል ምክር አለ። ነገር ግን ቅለቱ ነው በጣም ጥሩ የሚባል ምክር ያደረገው። ቀላል ነገር ከሆነ በቀላል መንገድ ስራው፣ ከባድ ነገር ከሆነ በከባድ መንገድ ስራው ይለኛል። እንዴት ብዬ ብጠይቀውም ዋናው ነገር ያ መሰራት ያለበት ነገር መሰራቱ ነው። ስለዚህ ጀስት ጌት ኢት ዳን። በዚህም አለ በዚያ መንገድ ዘግተኸው ወይንም ጉዳዩን ጨርሰኸው መውጣት አለብህ ይላል። ዛሬ ማታ ወደ ቤታችሁ ስትገቡ ቁጭ ብላችሁ እናንተ ምንድነው ማድረግ ያለብኝ ብላችሁ ውሳኔዎቻችሁን እንዳለ እየተመለሳችሁ እየቃኛችሁ ብታዩ እያንዳንዱ ውሳኔዎቻችሁ ላይ እንደዚህ ነው ማረገው ብላችሁ አንድ ምሽት ዴዲኬት ብታረጉ አንድ ምሽት ብትሰጡ በቃ ሁሉም ነገር አለ። ለ10 ዓመት የሚያስፈልጋችሁን ክላሪቲ ወይንም ግልጽ የሆነ አይምሮ ሊሰጣችሁ የሚችል ነገር ነው ያገኛችሁት ማለት ነው። በህይወታችን አንዳንድ ጊዜ ከባድ የሚመስሉብን ነገሮች አሉ። ምናልባት ማድረጉ ከባድ ነው ብለን እናስባለን። ነገር ግን ከማድረጉ በላይ አልፎ አልፎ ውሳኔውን በጣም ከባድ የሚሆንበት ጊዜ አለ። ለዚህ ነው አንድ ምሽታችሁን እንደምንም ብላችሁ እየተጨነቃችሁም ቢሆን ስርዓት ማስያዝ ያለባችሁ፣ ውሳኔዎቻችሁን በየቦታው ማስቀመጥ ያለባችሁ ያልኩት። ሶስተኛው ኢሞሽን ዲዛየር የሚባል ነው ወይንም ደግሞ ፍላጎት የምንለው ነው። አንድን ነገር ማግኘት አለብኝ ብላችሁ እንድታስቡ የሚያስደርጋችሁ ፍላጎት ማለት ነው። አንድን ነገር በዚህ መጠን በዚህ ደረጃ እንድትፈልጉት እንድትወዱት እንዴት ማድረግ እንዳለብኝ መቼስ እኔ አላውቅም። ያ የእናንተ የግል ስራችሁ ነው መሆን ያለበት። ምክንያቱም ስለ ዲዛየር ወይንም ስለ ፍላጎት አንድ ነገር ባቅ ይሄንን ነው።
ከውስጥ ነው እንጂ ከውጭ የሚመጣ ነገር አይደለም። እኔ እዚህ ጋር እንትንን መመኘትና መፈለግ አለባችሁ ስላልኩ እናንተ ያንን ነገር ልትመኙና ልትፈልጉ አትችሉም። በፍጹም አይሆንም። ስለ ዲዛየር ወይንም ስለ ፍላጎት የምታውቀው ሁለተኛው ነገር ምንድነው ካላችሁኝ it can be triggered እላችኋለሁ። ትሪገር ልታደርጉት ልታስነሱት ትችላላችሁ። እንዴት እንደሚነሳ በምን መንገድ እንደሚነሳ ምንም አታውቁም። ምንስ እንደሚያስነሳባችሁ አታውቁም። ነገር ግን ምንም ነገር ሊያስነሳ ይችላል። አንዳንድ ጊዜ ፍላጎቶቻችሁ እንዳለ በእናንተ ውስጥ ተኝተው የሚቆዩበት ጊዜ አለ። የሆነ የሚያነቃቸውን ነገር ነው የሚጠብቁት። ምንም አይነት የህይወት አጋጣሚ፣ ምንም አይነት የህይወት ተሞክሮ ያንን ነገር ሊያስነሳው ወይንም ሊያነቃው ይችላል። ምናልባት መጽሐፍ ስታነቡ ሊሆን ይችላል። ስብከትን ስታዳምጡ ሊሆን ይችላል። ሙዚቃ ስትሰሙ ሊሆን ይችላል። ሌክቸሮችን ስታዳምጡ ሊሆን ይችላል። አሊያም ደግሞ ከጓደኛችሁ ጋር ዝም ብላችሁ ተራ ወሬ እያወራችሁም ልታውቁት ትችላላችሁ። ከእነዚህ ነገሮችም አልፎ በኤክስፒሪየንስ መልክ፣ በተሞክሮ መልክ፣ በክስተት መልክ፣ በኢቨንት መልክ ሊመጣባችሁ ይችላል። እናንተ በየት በኩል እንደሚመጣ አታውቁም። ነገር ግን ምርጡን የሚባለውን ምክር ስጠኝ ካላችሁኝ ልመክራችሁ የምችለው እኔ ለሰራተኞቼ የምመክረውን ምክር ነው። ዌልካም ኤቭሪ ሂውመን ኤክስፒሪየንስ እለዋለሁ። በህይወት ዘመናችሁ የሚያጋጥማችሁን እያንዳንዱን መልካምም ሆነ መልካምም ያልሆነውን ኤክስፒሪየንስ ወደዳችሁትም አልወደዳችሁትም መልካም ብላችሁ ልትቀበሉት ይገባል። እጃችሁ ላይ ነውና። ምክንያቱም የትኛው የህይወት ኤክስፒሪየንስ የእናንተን ህይወት ሙሉ ለሙሉ ሊለውጥላችሁ እንደሚችል አታውቁም። የሰው ልጅ በዚህች ምድር ላይ የሚነቃበት በጣም ብዙ መንገዶች አሉት። ከነዛም መንገዶች አንዱ የህይወት መራራ የሚባሉ ተሞክሮች ሲያጋጥሙት ነው። በቃ እነዛ እጭ ብላችሁ የምታልፉባቸው ጊዜያቶች የሆነ ቀን ላይ እናንተን እያነቋችሁ የበለጠ እያበሰሏችሁ ይሄዳሉ። ስለዚህ እነዛን ባሪየሮች ወይንም ደግሞ ይሄን ነገር አልፈልግም ብላችሁ የገደባችሁባቸውን ነገሮች ዞር ማድረግ ጀምሩ። ላለመከፋት ብላችሁ የዘረጋችሁት አጥር፣ ያስቀመጣችሁት አጥር ደስታ ወደ ቤታችሁ እንዳይገባ መሰናክል ሆኖ ሊቀመጥባችሁ ይችላል። ስለዚህ ጂም ሮን የሆነች ምከረን ካላችሁ ህይወት እናንተን እንድትነካችሁ ወይንም እንድትዳስሳችሁ ፍቀዱላት፣ እንድትገላችሁ ግን አይደለም። ይህ ማለት ህይወት የምታመጣውን ጥሩም መጥፎም ብላ የምታስበውን ኤክስፒሪየንስ ለእናንተ ትስጣችሁ። ነገር ግን የማይገላችሁ ነገር ይሁን ነው። እስካልሞታችሁበት ድረስ ምንም አትሆኑ። እናንተ የበለጠ እያደጋችሁ ከፍ እያላችሁ ነው የምትሄዱት። ታዲያ ከስሜቶች መካከል አራተኛውን ስሜት ደግሞ ልንመለከተው ነው። የመጀመሪያዎቹ ሶስቶቹን ተመልክተናል። ዲስገስት፣ ዲሲዥን እና ዲዛየር። መጸየፍ ወይም አንድን ነገር ቀፈፈኝ ማለት፣ ሁለተኛው ነገር ዲሲዥን መወሰን፣ ሶስተኛው ደግሞ ዲዛየር ፍላጎት፣ አራተኛው ሪዞልቭ ወይንም መፍታት መፍትሄ ማምጣት ማለት ነው። ሪዞልቭ የሚለው ቃል አንድን ነገር ቢወክልልኝ አይ ዊል የሚለውን ቃል ይሆናል። እነዚህ ሁለት በጣም ፓወርፉል የምላቸው ቃላቶች ናቸው። አይ ዊል አደርገዋለሁ ማለት ነው። ይህንን ነገር ወይ አደርገዋለሁ አለበለዚያ መሞታታለሁ የሚል ዲተርሚኔሽን ወይንም ደግሞ እንደዛ አይነት ቁርጠኝነት የሚያመጣላችሁ ነገር ያስፈልጋቸዋል። አንድን ሰው ተራራ አትውጣ፣ ተው ይቅርብህ፣ ከፍ ያለ ነው፣ በጣም ከባድ የሚባል ቦታ ላይ ነው የምትሄደው፣ ይበርዳሃል፣ አንሸራቶ ልትወድቅ ትችላለህ፣ ከፍታ አለው ብሎ ሊያስቆሙት ይሞክራሉ። ነገር ግን እንደዛ ቢሉትም እንኳን ተራራውን እወጣታለሁ ብሎ ዲተርማይንድ ከሆነ ቁርጠኛ ከሆነ ያንን ተራራ መውጣቱ አይቀርም። እናንተም በህይወታችሁ ውስጥ ሰዎች ይሄ ነገር ተደርጎ አይታወቅም፣ ተዋት፣ ሞክሩት፣ ይቅርባችሁ፣ ሰላማችሁ ይሻላችኋል እያሉ ብዙ ነገሮችን ከማድረግ ሊቆጥቧችሁ ወደኋላ ሊመልሷችሁ ይሞክራሉ። የዛኔ አይ ማለት መቻል አለባችሁ። ታዲያ ሰዎች ያሏችሁን አልሰማም ብላችሁ በራሳችሁ መስመር ላይ ሄዳችሁ በመጨረሻም የምትፈልጉትን ነገር ካሳካችሁ በኋላ ከላይ ሆናችሁ ሰዎቹን ሰላም ማለት ትችላላችሁ። ችግር የለውም። ሰላምታ መንፈግ የለባችሁም። እናንተ ጋር ያለው ቁርጠኝነት፣ እናንተ ጋር ያለው ዲተርሚኔሽን እነሱ ጋር ስለሌለ ነው እንጂ ክፋትን አስበው አይደለም። ታዲያ ያንን የራሳችሁን የግል ተራራ ስትወጡ እደርስበታለሁ ብላችሁ ያሰባችሁትን ቦታ እየወጣችሁ እንደምንም ከፍ ብትሉና እንዳለመታደል ሆኖ ብትሞቱም ቢያንስ ሞክራችኋል። ጌት ሪች ኦር ዳይ ትራይንግ ይላል አይደለ 50 ሰንት። ሀብታም ሁን አለበለዚያ ሀብታም ለመሆን እየሞከርክ ሙት እንደማለት ነው። እናንተም በህይወታችሁ ዘመን እንዳለ ማድረግ ያለባችሁ ነገር የራሳችሁን ተራራ ፈልጋችሁ ያንን ተራራ ወጣለሁ፣ ካልወጣውም እየወጣው ሞታለሁ ማለት ነው። በዚህም አለበዚያ መጀመሪያ የተቿችሁ ሰዎች ጋር ወይንም መጀመሪያ አይቻልም ያሏችሁ ሰዎች ጋር ተመልሳችሁ ልትመጧችሁ ነው። ወይ ትሞታላችሁ ወይ ከላይ ሆናችሁ ትጠብቃላችሁ። ታዲያ ሪዞልቭ ስለሚባለው ቃል ወይንም ስለሚባለው ኢሞሽን እያወራን ነው። ታዲያ ይህ ቃል ምን ማለት ይሆን ብዬ ሰዎችን ጠይቅ ነበር። ፎስተር ሲቲ ውስጥ ያለች አንድ ትንሽዬ ልጅ ለዚህ ቃል ትክክለኛውን ፍቺ ሰጠችኝ። ብዙ ጊዜ እንደነዚህ አይነት ቃላቶችን ይዤ ህፃናቶች ጋር ነው የሄደው። ምክንያቱም ህፃናቶች ማለት ያለባቸውን ነገር እያሰቡ አይደለም የሚናገሩት፣ በትክክልም ነው ብለው የሚያስቡትን ነገር ነው የሚናገሩት።
ያ ማለትም ደግሞ መልስ እሰጣለሁ ብለው በጣም ውብ የሚባል ነገር ይነግሩኛል ማለት ነው። ታዲያ ማን ነው የዚህን ትርጉም ሊነግረኝ የሚችለው ብዬ ሁሉንም ጠየቅኩ። ሁሉም ጥሩ ጥሩ መልስ ሰጠኝ። መጨረሻ ላይ የመለሰችዋ ልጅ ግን በጣም አስደንቆኛል። እንዲህ አለችኝ፣ እኔ እንደሚመስለኝ ከሆነ ለራሳችሁ ቃል መግባት ነው። መቼም ቢሆን ተስፋ ላለመቁረጥ ለራስህ ቃል ስትገባ ሪዞልቭ ይባላል አለችኝ። የዛኔ ልክ ይህንን ስትለኝ ዛትስ ኢት አልኩ። ይሄ ነው በቃ መልሱ አልኩ። ምክንያቱም እኔም ጥያቄውን ስጠይቅ መልሱን አውቄ አይደለም፣ መልሱን ሳላውቀው ነው እንግዲህ ጥያቄውን የተናገርኩት። መልሱንም ስትሰጠኝ እንግዲህ ተደነቅኩ። ምክንያቱም መቼም ቢሆን ተስፋ እንደማትቆርጡ ለራሳችሁ ቃል ግቡ ማለት በጣም ትልቅ ኃይል ያለው ፍቺ ነው። መቼም ቢሆን ተስፋ ልትቆርጡ አይገባም። እናንተ ዛሬ ልጅ ብትወልዱ ልጃችሁ መራመድ እስኪችል ድረስ ምን ያህል ጊዜ ትሰጡታላችሁ? 1 ዓመት፣ 2 ዓመት? 2 ዓመት ለመራመድ ሞክሮ በዳዴ ብቻ የሚሄድ ልጅ ካላችሁ በቃ 2 ዓመት ሞክረሃል፣ ከዚህ በኋላ አትሞክርም አትሉትም። እድሜ ልኩን እንዲሞክር በእግሩ ቆሞ እንዲሄድ ነው የምትሞክሩት አይደል? ስለዚህ ቀነ ገደብ የለውም። ልጄ መራመድ እስኪችል ድረስ እጠብቃለሁ ወይንም እሞክረዋለሁ፣ አለማመደዋለሁ ነው የምትሉት። ታዲያ ይህንንስ ለህይወታችሁ ለምን መተግበር አልፈለጋችሁም? ለምንድን ነው ተስፋ ለመቁረጥ በጣም ቅርብ የሆናችሁት? የምርም ህይወታችሁን ቆም ብላችሁ ተመልክታችሁ ይሄንን ነገር ማስተካከል መቻል አለብኝ ማለት መቻል አለባችሁ። ሁሌም ቢሆን ተስፋ ልትቆርጡ ባሰባችሁ ቁጥር ልጄ ለመራመድ ቢከብደው ኖሮ ተስፋ ቆርጥበት ነበር ወይ ብላችሁ ማሰብ እንድትችሉ ያደርጋችኋል። ይህንን ነው ማጂክ ፎርሙላ ምለው፣ ተአምራዊ ቅመም እለዋለሁ። ምክንያቱም እንዳትቆሙ፣ ወደ ኋላ እንዳታፈገፍጉና እንዳትመለሱ የሚያደርጋችሁ ነው። ታዲያ እስካሁን 4 ኢሞሽኖችን 4 ስሜቶችን ተመልክተናል። እነዚህን ስሜቶች እንዳለ ወደ ውጤት የሚያመጣልን አንድ ነገር አለ። እስካሁን እዚህ ድረስ የመጣ ነው መቼስ ያሰብናቸውን ነገሮች ወደ ውጤት ለመቀየር ነው። ያ ወደ ውጤት የሚለውጥልንም ነገር አክሽን ይባላል ወይንም ተግባር። እነዛን 4ቱን ስሜቶች ካልን የሚሰማንን ነገር ደግሞ ወደ ተግባር መለወጥ አለብን ማለት ነው። ኢየሱስ አንድ ነገር ተናግሮ ነበር። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ተግባር ምን ያህል አስፈላጊ እንደሆነ የምንመለከትበት ቃል ነው። እንግዲህ እቺ ዓለም የምታመሰግናቸው ሰዎች የሆነን ነገር ሰምተው ቆይ ይህንን ነገር ልተግብረው ብሎ የተከበሩ ሰዎችን ነው። ታላላቅ ብላችሁ የምታስቡት ሰው እንዳለ በዚህ መንገድ ላይ ያለፈ ነው። ሌላ ከመጽሐፍ ቅዱስ ላይ ጥቅስ ባነሳላችሁ ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ እንዲሁም ከሥራ የተለየ እምነት የሞተ ነው ይላል። አንዳንድ ሰዎች አፊርሜሽንን ወይንም ደግሞ እነዚህ ኃይለ ቃል የሚባሉትን ነገሮች ይዘው እኔ እንዲህ ነኝ እያሉ ሲያወሩ ሰማለሁ። ነገር ግን እሱ ብቻ በቂ አይደለም። አክሽን ተግባር ግዴታ ያስፈልጋል። በእምነትና በቅዠት መካከል በጣም ቀጭን መስመር አለ። አማኝ ነኝ ብላችሁ እናንተ በምታምኑት ነገር ውስጥ ምንም አይነት ስራን ሳትሰሩ ቁጭ ካላችሁ ቅዠት ውስጥ ናችሁ እንጂ እያመናችሁ አይደለም። ወደ ምዕራብ እየሄዳችሁ ፀሐይ ትወጣለች ብሎ እንደመጠበቅ ነው። በፍጹም አይሆኑም። ነገር ግን እነዚህን አፊርሜሽን የሚባሉትን ነገሮች ከዲስፕሊን ጋር የምርም ደግሞ ከስራ ጋር ከሞከራችሁት በጣም ህይወታችሁን የሚለውጥላችሁ ተግባር ይሆናል። ሁሌም ቢሆን ፕላን ያስፈልጋችኋል። ያሰባችኋቸው ነገሮች ወደ መሬት ወርደው እንዲሳኩላችሁ የምትፈልጉ ከሆነ ጌም ፕላን እንዴት ነው የምጫወተው? ይህንን ነገር በምን መንገድ ባይሆነው የተሻለ የሚሆነው ብላችሁ ልታስቡ ይገባል። አለበለዚያ እነዛ ምኞት ብላችሁ ያስቀመጣችኋቸው ነገሮች ምኞት ብቻ ሆነው ቁጭ ይላሉ። ስለዚህ አሁን ሁሌም ቢሆን ይህንን እያስታወሳችሁ እያሰባችሁ እንድትንቀሳቀሱ ፈልጋለሁ። ህይወታችሁን ዝም ብላችሁ አታባክኑ። የምታስቡባቸውን ጥቂት የሚባሉ ጥያቄዎችም ልጠይቃችሁ። እነዛንም ጥያቄዎች ጠይቄያችሁን ያልፋለሁ። እናንተ ቁጭ ብላችሁ መልሱን ስታሰላስሉ ትኖራላችሁ። እነዛን ጥያቄዎች እያሰላሰላችሁ እየመለሳችሁ ስታልፉ ህይወታችሁ መስመርና ቅጥ እየያዘ ይመጣል። የመጀመሪያው ጥያቄ ለምን የሚለው ጥያቄ ነው። የምታደርጉትን ነገር የምታደርጉት ለምንድን ነው? ማግኘት የምትፈልጉትን ነገር ማግኘት የፈለጋችሁትስ ለምንድን ነው? ህይወታችሁን ለመለወጥ የምትፈልጉት ለምንድን ነው? ይህንን ሁሉ መጽሐፍስ የምታነቡት ለምንድን ነው? ይህንን ሁሉ ሌክቸሮችንስ የምትከታተሉት ለምንድን ነው? በህይወት ይህን ያህል ርቀት የምትሄዱት ወይንም ለመሄድ የምታስቡት ለምንድን ነው? ምክንያቱን ያወቃችሁ ሰዎች መሆን አለባችሁ። እነዚህን እንዳለ ጥያቄዎች ራሳችሁን ስትጠይቁ መልሱን ከየት አመጣዋለሁ ብላችሁ ታስቡ ይሆናል። ሁለተኛው ጥያቄ መልሱን ይመልሰዋል ብዬ አስባለሁ። ዋይ ኖት እለዋለሁ። ለምንድን ነው የማይሆነው? ለምንድን ነው ያንን ያህል ርቀት የማትሄዱት? ለምንድን ነው ያንን ሁሉ መጽሐፍ የማታነቡት? ለምንድን ነው ምርጥ የሚባለውን ማንነታችሁን ፈልጋችሁ የማታገኙት? ለምንድን ነው ማግኘት የፈለጋችሁትን ነገር እንዳለ ማግኘት የማትችሉት? በህይወት ምን ያህል ርቀት እንደምትሄዱ ራሳችሁንስ መፈተን የማትችሉት ለምንድን ነው? የመጀመሪያው ዋይ ነው የሚለው ምክንያታችሁ ነው የሚጠይቀው። ይሄ ግን ደግሞ ከምክንያትም በላይ ዋይ ኖት ነው የሚለው። ዓለም ላይ ታላቅ የሆነ ሰው መሆን የምትፈልጉ ከሆነ ለምን አትሆነው? ምንድን ነው የሚይዛችሁ ነገር? ዋይ ኖት? እዚህች ዓለም ላይ ቀናችሁ ተቆርጦ እስከምትሞቱባት ቀን ድረስ እንግዲህ አላችሁ።
ታዲያ ካላችሁ አይቀር ለምንድን ነው ምርጥ የሚባለውን ህይወት ለመኖር አትሞክሩት? እዚህ ዓለም ላይ ካላችሁ አይቀር ጥሩና በጣም አሪፍ የሚባል ህይወትን እንድትኖሩ እመኝላችኋለሁ ይለናል አሜሪካን ሞቲቬሽናል ስፒከር ጂም ሮን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።